ቆየ ከአገር እንዳለክ ነው የማውቀው እኔ። አይ አሁን አንድ ወር ሆነኝ እኮ ወደ ኒውዚላንድ መጥቻለሁ። አውስትራሊያ ወይስ ኒውዚላንድ? አሁን ፋሚሊ ጋር ነው ኒውዚላንድ የመጣሁት። ከአውስትራሊያ ሄዳለሁ አሁን ከ3 ወር በኋላ። ገና ጤንነትህ ጥሩ ነው? አዎ ሁሉ አለን። ስለጠፋክ ነው ጤንነትህ ያልኩህ። እሺ እና ተስፍሽ እንትናን ጥራው፣ አቡ አሚራ እሱ ቤት ነው የሌላ እርዳታ ስብሰባ የተሰበሰበው። ከእስር ቤት ድምፅ ሁኑን ብለው ልከው ነው መልእክት። ከእስር ቤት ድምፅ ሁኑን? ሌላ ካለችበት እስር ቤት። ምን ሌላ አበሻ ተገኝቶ ነው እዛ የታሰረ? ድምፅ ሁኑ ነው ያሉት ወይስ? ሌላ አበሻ ሌላ ወይ እንድትገደል ድምፅ ሁኑ። ምክንያቱም ሞት አፋፍ ላይ ያለችው ስቃይ ላይ ናት። ወይ በቃ ልገላገል እያለች ነው። አሁን አዲስ መረጃ ነው የነገርሽኝ ያለሽው። ኦልሬዲ ስለ ጠቅላላው ነገር ልንገርሽ። ሌላ ያው 13 ዓመት ሆኗታል እስር ቤት። አሁን ከዛሬ 3 ዓመት በፊት ነው 2 ዓመት ከምናምን ሆኖታል። ይህንን ጉዳይ ያው የሞት ፍርድ ተፈርዶባት ለ9 ዓመት ከታሰረች በኋላ ጉዳዩ ወደ ቲክቶክ መጣና አቡ አሚራ ነበር በጊዜው ሄደን ሀሳብ ሰምቶ እዛው ሳውዲ ስለነበረ ይዞት የመጣው። ከዛን ተሰባሰብንና ለመርዳት ቲም ሌላ የሚል ግሩፕ አቋቁመን ሁላችንም ብር አሰባሰብንላት ማለት ነው። ጠቅላላ ማን ቤት? ይሄ በአንድ ቀን አይደለም 2 ወር ነው ቁጭ ብለን የሰበሰብነው። በአንድ ሰው ቤት። በተለያየ ቤት ነው ወይስ በአንድ ሰው ቤት? በቃ ቲም ሌላ ግሩፕ ውስጥ ሁላችንም አለን። ይመጡልሻለን፣ እንመጣልሻለን ከፈለግሽና እኔ ቤትም በተለይ ኦልሞስት ወደ 70% አሲያ ቤት ነው ያው የተሰበሰበው። ይሄ ብር ሲሰበሰብ የሚፈለገው 2 ሚሊዮን ሪያል ነበር አይ ቲንክ በሳውዲ። 2 ወር ተቀምጠን ወደ 38 ሚሊዮን የኢትዮጵያ ብር ተሰበሰበ ማለት ነው። ከዛም ብሩ ሞላልን። ብሩ ሲሞላ ያው ብሩ የተሰበሰበው በ3 ሰው አካውንት ነው፣ በእናትየው በአባትየውና በወንድምየው። ያው እነሱም ይመጡልሻል። በእናትየው በአባትየውና በወንድምየው በ3ቱ አንድ አካውንት በ3 ሰው ስም ተከፍቶ ያ ብሩ ሞላ ተላከ ማለት ነው። ብሩን ሲላክ በኢትዮጵያ ብር ስለተሰበሰበ 38 ሚሊዮን በሳውዲ 2 ሚሊዮን ይደርሳል። 13 ሚሊዮን ብር ትርፍ አለ። አሁን ኦቨር ተሰብስቦ ሁሉም ስለተረባረበ፣ በነገሮች ላይ በጣም ያልተረባረበ ኢትዮጵያ የለም። በጣም ልጅቷ የምታሳዝን ስለነበረች ማለት ነው። ምን ሆነ? ያ ብር ተሰባሰበና የሚያስፈልገው እንትን ተባለ። ይሄ ህጋዊ በሆነ መንገድ መከተል ስላለበት ወንድም ካሊድ እና ቤተሰቦቿ ሆነው እዛ ኮንቨርት ማስደረግ ከኢትዮጵያ ባንክ ጋር ኮንቨርት መደረግ አለበት እና ዶክመንት እልክልሻለሁ። እሱ ጋርም ሙሉ መረጃ አለ። ወንድም ካሊድን ብትጠይቂው እንዴት ፕሮሰስ ተደርጎለታለሁ። አሁን ሼር አድርጎለት ወይስም አድርጌለታለሁ ይመጣል። ኤኒዌይ ምንድን ነው በቃ ብሩ በኢትዮጵያ ንግድ ባንክ በዶላር መግባት ስለነበረበት በእሷ ስም የተከፈተ አካውንት አለ። ሳውዲ ላይ ምንድን ነው የሚደረገው? የሆነ አማራጭ ሲሰጣቸው የሞተችው ልጅ የ7 ዓመት ህፃን ልጅ ነች። ቤተሰቡ በብር ይቀይረል በሚለው ህግ አላቸው። ወይ ትገደል አሊያም ደግሞ ይቅርታ ይደረግላት በሚባለው መሰረት 2 ሚሊዮን ሪያል ይከፈልንና ይቅርታ አፉ እንላለን አሉ። ያንን ብር ለማሟላት ነው፣ ነፍስ ለማዳን የሰራ ነው እኛም እና ብሩ ተሰበሰበ። ብሩ በቤተሰብ ነበር የተሰበሰበው እንዳልኩሽ። ኮንቨርት መደረግ ነበረበት በስሟ የተከፈተው አካውንት። ልክ ያ ብር ሲሞላ ነው አውቶማቲካሊ የሚዘጋው። መንግስት ነው የሚከታተለው፣ ያንን የሳውዲ መንግስት ማለት ነው።
ሶ ያ ብር ኮንቨርት ተደረገ። ኢትዮጵያ ንግድ ባንክ ወደ 500 ምናምን ሺህ ዶላር ሆኖ ተከፍቶ አዳዲስ መስመርም ስለሆነ በቃ መንግስትም ዋናም ትልልቅ ባለስልጣናትም ይህን ጉዳይ እንዲያውቁ አድርገን ተረባርበን ነው እንትን የሆነው ማለት ነው። ስለዚህ ያ ብር ተላከ። ኦልሬዲ በቤተሰቡ አካውንት ላይ ደግሞ አሁን ስትወጣ የምትጠቀምበት የተረፈ ብር ነበረ። ያው ለራሷ ነው የሚሆነው ስትወጣ ብለን 11 ዓመት ስለታሰረች ችሊ ስትወጣ ራሷን ታቋቁምበታለች ምናምን ተባለና ተቀምጠዋል። ስቲል እስካሁን ቤተሰቦቿ ነው የሚያንቀሳቅሱት። ማንም ሰው እንዳይነካ እኛ እንከታተላለን፣ ቲም ሌላዎች ማለት ነው። ሶ ይህንን ለማድረግ ሳውዲ ላይ 21 አባላት ያሉት አባቶች፣ ሙስሊሞች፣ ክርስቲያኖች፣ የዛ ሀገር ሽማግሌዎች ተሰብስበው ክሬት አድርገዋል። መጀመሪያ ቲም አቋቁመዋል። እዛ ያለውን ጉዳይ የሚከታተል ግሩፕ ማለት ነው። እኛ ያው እንደምታውቂው ሶሻል ሚዲያ ላይ ማስተባበር ብቻ ስለሆነ የምንሰራው፣ እዛ ያለው ቲም ደግሞ ያለውን ጉዳይ እግር በእግር እንትን ተብሎ ይከታተላል። ውክልና የተሰጠው ሰው አለ እዛ ማለት ያለውን ጉዳይ እንደ ቤተሰብ ሆኖ ይፈጽምልን ስትይ ውክልና ትሰጫለሽ፣ ቤተሰብ ሩቅ ስለሆነ ማለት ነው። ሶ ያም ልጅ ከነዛ ኮሚቴዎች ውስጥ አለ። ሁለት ቲም ነው ያለው ማለት ነው። እዛ ሳውዲ ያለው ጉዳዩን ተከታትሎ የሚያስጨርስ እና እኛ ደግሞ በሚዲያውን እያስተባበርን በቤተሰቦቻቸው ብሩ ተሰብስቦ ያ ነገር እንዲሳካ ተደረገ ማለት ነው። በሁለት ወር ውስጥ እንዳልኩሽ በኢትዮጵያ 38 ሚሊዮን ብር ተሰበሰበ። ወደ 27 ሚሊዮን ብር የሚሆነው ተገልብጦ 202 ሚሊዮን ሪያል ሆነ። በወቅቱ ባለው የባንክ ዋጋ 13 ሚሊዮን አካባቢ አሁንም በቤተሰቦቻቸው አካውንት ላይ አለ ማለት ነው። ሶ ምንድን ነው ከዛም በኋላ የሆነው? እነኛ አፉ የሚሉት ቤተሰቦች መጀመሪያ ሄዱና አገኟቸው በሚለው ነገር እዛ ያሉት ሽማግሌዎች ሄደው አገኟቸው የሟች ቤተሰብን እና ይቅርታ አድርጎ እንደዚህ እንደዚህ ሆኖ ነው ምናምን በሚለው ነገር በቃ ደስ ብሏቸው እነዛም ችግር የለውም እንግዲህ ምን ማድረግ ይቻላል በሚለው ብሩ ይሰብሰብ ተባለ። ብሩ ተሰበሰበ፣ ብሩን ወሰዱ። አሁን ምንድን ነው እሱ የተፈጠረው ሲባል የተደረገው ድርጊት አደገኛ ወንጀል ስለነበረ ተብሎ እያንዳንዱን ነገር ቅጣቷን ከጨረሰች በኋላ ደግሞ አድ የሚደረግ ነገር አለ። የሀገሪቷ ሕግ የሚያዘውን ነገር ኦልሬዲ የተፈረደባት ይሄ ነው የተባለ ቀን የለም፣ ግን 13 ዓመት ሆኗታል። ቶሎ ትፈታለች ተብሎ 13 ዓመት ሆኗታል። ምንድን ነው እሱ እዛ ያሉት ነገሮች የሚከታተሉት ይሄንን ነገር እኛ ከአቅማችን በላይ ስለሆነ እየጠየቅን እያንዳንዱን ነገር እየጠየቅን እየተከታተልን ስለነበረ ምን ሆነ አሁን ላይ ጉዳይ እዛ ያሉት በቃ ኮሚቴ ምናምን የሚባል ሳይሆን እንደ ሀገር መንግስት ሊይዘው ይገባል ብለን እንትናለን ማለት ነው። በቃ ይህንን ነገር ኤምባሲው እያንዳንዱን ነገር ተከታትሎ መስራት አለበት በሚለው ኤምባሲው እጁን አስገብቶ፣ ምክንያቱም ብሩ ትራንስፈር የተደረገው እዛ በክሬት በተደረገው አካውንት ነው፣ በዛ በሳውዲው ማለት ነው። መንግስት ለመንግስት ነው ብሩን ያስተላለፈው። ያንን ሁሉ ብር በግለሰብ እንዲተላለፍ አልተፈለገም። ምክንያቱም ብዙ ብር ነው። እኔ አንስቼ ልልክ ወይ ሰንበዲ ሊልክ አይችልም። የኢትዮጵያ ንግድ ባንክ ዋናዎቹም ጭምር ተባብረው ያንን ነገር ተደረገ። ቤተሰቦቹ ፈርመው ብሩን አውጥተው ላኩ። ኮንቨርት ተደርጎ ገባ። ሰዎቹ ወሰዱ። አሁን የሞት ፍርዱ ተነስቶላታል። እያንዳንዱን ግን እዛ ያለውን ነገር ዋናው ነው የሚጽፈው። የሀገሪቷ ዋናው ኢላም ነው የሚባለው፣ አሊም ነው የሚባለው። ዋናዎቹ እነዚህ ሮያል ፋሚሊዎቹ ይቅርታ ይደረግላት ለሚለው ነገር ደብዳቤ ጽፈው የሚልኩት እነሱ ናቸው። ይህንን ነገር ለማድረግ ደግሞ ማንም መጠየቅ አይችልም። መጠየቅ የሚችለው ውሳኔ ሲወሰን ለልጁ ሚሴጅ ነው የሚደርሰው። ውክልና ላለው ጠብቅ ነው የሚባለው። እንደዚህ ነው። አሁን በየቀን ኦልሞስት ይሄ ልጅ ወደ 1 ዓመት ሆኖታል። ብሩ ከተሰብስቦ ከገባ ራሱ 1 ዓመት አልፎታል፣ ሙሉ ከገባ ማለት ነው። አሁን ባለው ስርዓት አዲስ እንትን ሲመጣ ያንን ጉዳይ ሲይዝ እዛ ያለ የውጭ ጉዳይ ሚኒስቴር ራሱ ማለት ነው እንግዲህ ይቀያየራሉ መሰለኝ እንትኖች የኢትዮጵያን ውክልና ያላቸው እና እዛ ያለው ቲምም እየተባበረ እየሰሩ ነው። አብዴት እያደረጉ ስቲል የዛሬ 15-20 ቀን ምንድን ነው አዲስ ነገር አለ ወይ ሲባል ከ3 ወር በኋላ የዛሬ ወር ነው እንጂ ከ3 ወር በኋላ ትወጣለች የሚል ነገር ተስፋ ተሰጥቷቸዋል ተብሎ ነገሩን ማለት ነው። የኤምባሲው እዛ የሳውዲ ኤምባሲ መግለጫ አውጥቷል። በነገራችን ላይ በሌላ ጉዳይ ላይ እንዲህ ነው ብሎ መግለጫ አውጥቷል።
ስለዚህ አሁን ምንድን ነው እሱ ልልሽ የምፈልገው ሀቡ፣ ይህንን ነገር መስመር ለማስያዝ ቤስት ወይ ይሄ ጉዳይ ወደ አንቺ ጋር ከመጣ በመጀመሪያ እዛ ያሉ ኤምባሲ ተወካዮች እንደዚሁም ግሩፕ ውስጥ ያሉ 21 አባቶች ምናምን ተሰብሰቡ ክሬት አድርገው ጉዳዩን የሚከታተሉት ይህንን ጉዳይ የያዘው ሰው ቤተሰቦቿና ከቲም ሌላ ደግሞ የተወሰነ አንድ ሰው ሁለት ሰው እኛም እየመጣን የምናወራበትን አውድ ከተፈጠረ ያለበት ሁኔታ ምንድን ነው የሚለውን ለህዝብ ማሳወቅ ያለበት ኤምባሲው ነው። ገባሽ? ሙሉ ለሙሉ ኃላፊነቱን እሱ ስለወሰደ ማለት ነው፣ ለእኛ ተውሉን ስላለው ማለት ነው። ብሩ ግን ተከፍሎ የሞት እንትኑ ተነስቶላታል። እኛም የማስተባበር ስራን የሰራ ነው። ቤተሰቡ ጋር ነው ያለው ብሩ። ይህንን ይመስላል። ሌላ ጥያቄ ካለሽ መልስልሻለሁ። በጣም ጥሩ ተስፍሽ ስላብራራህልን በጣም እናመሰግናለን። ግን አሁን እቺ ልጅ ለምሳሌ እዚህ እስር ቤት ውስጥ አሁን ማህፀኗ ወጥቶ ምናምን እያለች ነው ልጅ ላይ የተናገረችው። እዛው እስር ቤት ውስጥ ያለች ያየቻት ልጅ ደውላ ከእስር ቤት ግን ከእስር ቤት መደወሏ እንዳይታወቅባት አስጠንቅቃናለች። ቮይሷንም እዚህ ጋር ሙባረክ ከፍቶ አሁን አሰምቶን ነበረ እና እቺ ልጅ ብትሞትስ አሁን የተከፈለው 2 ሚሊዮን የሳውዲ ሪያል ቀለጠ ማለት ነው። ሳትወጣ ብትሞትስ? እስካሁን ድረስ እንግዲህ በብሩ ሲሰበሰብ በአንድ ወር ውስጥ ብሩ ከሞላ ትፈታለች ተብሎ ነበረ። ራይት ታዲያ እስካሁን ድረስ ሳትፈታ አመታት ተቆጠሩ። 2023 ላይ አይደል የተሰበሰበላት? የእኛም ጥያቄ እሱ ነው። እውነት ለመናገር አሁን ከህግ በላይ መሆን አንችልም። እኔ ብጮህ ያው የሳውዲ ህግ ነው ከተባለና እዛ ያሉ ነገሮች በዚህ መልኩ ነው ካሉኝ እኔ ምንም ላፈጥር አልችልም። አሁን አንቺን ብትሆኚ መጠየቅ ያለብሽ ስትጠይቂ እኮ እዛ ጋር ያንን ጉዳይ የሚከታተልና ያንን መንግስት ነው አይደለ? ኢሜል እያደረግን ነው እየሄድን ነው እያሉ እየጠየቁ ያሉ የተወከሉትም ቤተሰብም እዛ ያለውም ሰው ደግሞ ኮሚቴውም ያንን የኢትዮጵያ ዋና ቆንጽላ ኃላፊዎቹም ይህንን ጉዳይ እየተከታተልን ነው እያሉ በየሳምንቱ ይሰበሰባሉ። በነገሮች ላይ ከአቅማችን በላይ ሆነ የሚል ነገር እንትን አላሉም። ታገሱን በዚህም ጊዜ ውስጥ ብለው ነው እንግዲህ እንዳልኩሽ። እኛም ባለፈው ወተን ጫና አድርገን ምንድን ነው ምን እስክትሆን ድረስ ነው ብለን በጣም ላይቭ ላይ ገብተን ብዙ ሺህ ሰው ባለበት ስናወራ ይኸው ብለው መግለጫ አውጥቶ ወረቀት ፕሮሰስ እየሄዱበት ያሉትንም ነገር ግን ከአቅማችን በላይ እንደዚህ ይሁን ካልተባለ ምንም ልናደርግ አንችልም። አሁንም እች ልጅ እንድትወጣ ቤስት ወይ የሚሆነው ሁላችንም ትኩረት ተሰጥቶት እንደ ሀገር ይጠይቅ ተብሎ ንቅናቄ ማድረግ አለብን ነው። አሁን አንቺ እንደውም ቤስት ወይ የሚሆንልሽ ይህንን ነገር ሊያስጨርሱ የሚችሉትን አንደኛ እዛ ጋር ዋናው የመንግስት አካላትን ቤተሰቡን እንዳልኩሽ እነኝን ሰዎች አጠናክረሽ ለማስፈታት ከሆነ የምንጥረው አጠናክረን አሁንም ያኔ ገንዘቡን ለማሰባሰብ ሞቢላይዝ እንዳደረግ ነው። አሁንም ሞቢላይዝ አድርጎ እች ልጅ ምን እስክትሆን ነው የምንጠበቀው ተብሎ ጫና እንዲደረግ ከተደረገ ብቻ ነው። ከዛ ውጭ ሜሴጅ ነው የሚደርሳችሁ እናንተ ከማን በላይ ናችሁ ተብሎ ነው እየተመለሰ ያለው። ልጁ ሄዶ ሲጠይቅ የተወከለ ታዲያ እንደዛ ከሆነ ብሩ ወዲያው የማይፈጽሙ ከሆነ ጉዳዩን ብሩን መቀበል አልነበረባቸውማ። ብሩ ለቤተሰብ አንድ ነገር ልበል ሀቢባ፣ አንድ ነገር ልጨምር። ይቅርታ። እንዴት ነሽ ሀቢባ? ቴስ እንዴት ናችሁ ሁላችሁ? ሀቢባ መሐመድ እባላለሁ። ከቲም ሌላ ውስጥ አንዱ ነኝ። ይሄ ነገር መቆም የለበትም። ከተጀመረ እስከ መጨረሻው ድረስ በየቀኑ በምን ሁኔታ ላይ ነች፣ ከኮሚቴዎቹ በምን ሁኔታ ላይ እንዳለች፣ ምን እንደሆነች ሂዳችሁ ዘይሩ፣ ጠይቁና ያለችበትን ሁኔታ አሳውቁን። ድምጿን አሰሙም ብለን እግራቸው ላይ መውደቅ ብቻ ነው የቀረን። በቅርቡ ስለሌሉ እኛ ጎን ስለሌሉ በየጊዜው ኮሚቴው ነገሩን የሚያዘገይበት ምክንያት ምን እንደሆነ አልገባኝም። እንደውም ሞተች አለመባሉ የአላህ ችሮታ ነው። ሞተች አለመባሉ የአላህ ችሮታ ነው። ያለችበት ሁኔታ እንደሞት ድምጽ ነው እኮ በቃ እንደውበት አንዴ ወንድማችን ይቅርታ አድርግልኝ። አንድ ነገር ለሀቢባ ላስ ነገ መስማት እኔ ለሀቢባ ሪከርድ አድርጌ ልክላታለሁ። ለምን ድምጿን ደግሞ ይሄ ነገር ተንኮል ገብቶበታል ይመስለኛል። ጭራሽ ደግሞ ድምጿን ይዞ ልጅቷን ተጠቅሟት ደግሞ እንዳስገድሏት እቺ ማለት ነው የነገረችኝም ማለት ነው። ድምጹን በሁሉ አልተጠቀሰም እኮ። አዎ ድምጿን ራሱ ልክልሻለሁ በውስጥ ማለት ነው። ሌላም ሀቢባ ማለት ነው ነገ ሪከርድ አድርጌ በደንብ አንዷ ምን አለች መጀመሪያ ብዙ ሳን ነው ያወራ ነው። አንዷ አልተከፈለም አለች ስትለኝ አንቺ እዛ ውስጥ ነው ያለሽው እንዴት ታውቂያለሽ ስትል ኖ 1 ሚሊዮን ተከፍሎ 1 ሚሊዮን ተከፍሏን ነው የተባለው። ልጅቷን የተባላን ነገር ነው እንግዲህ ያቺኛዋ ማለት ነው። አሁን ደግሞ ጭራሽ እስኪ እንድትናግረኝ
ማድረግ ትችላላችሁ አልኳቸው። ጎረቤታችን ያለችው ሌላ እስር ቤት አስገብቷታል። ጭራሽ ጭንቅላታ ራሱ ስቷል። ቆሻሻ ወላሂ ወላሂ ብሎ ደጋግሞ ብለው ነው የነገሩት። ቆሻሻ ውስጥ ነው የምተኛው፣ አትበላም። እንትን ዕቃ ራሱ መወርወር ጀምራለች እዛ ውስጥ እስር ቤት ውስጥ ዕቃ ራሱ መወርወር። እጇ የታሰረው ለዛ ነው። አዎ አሉኝ። ዕቃ ምናምን መወርወር ሲጀምር ከዛ እጇን እና እግሯን አስሮ ወደ ሌላ በረዶ ክፍል አስገብቷት በረዶ ተከፍቶባት ብርድ ልብስ ሽፍንፍን አድርጋ ማጸኗ እንትን ብሎ አይኗ ራሱ አይገለጽም። ሰው ራሱ አትመስልም። በእናትህ አልቅሳ ማለት ነው መጨረሻ ላይ እኔ ነገ ነግሬ ልክልሻለሁ። በእናትህ ሙባረክ እናት ካለክ እንድትሞት ባልና ጩህ። ኢትዮጵያውያን ከአንተ ጋር ይጩሁና ትገደልን። እኔ ሴት ልጅ ነኝ አለች። እሷ ካለችበት ኑሮ ወላሂ ሞት ክብር ነው። ትሙት ትገደልን፣ እየተጫወቱባን ነው አለች። አንድ ነገር አለ። እኔ ብቻዬን የሆነ ልጅ ሶማሊያ ላይ አንድ ኢትዮጵያዊ ሶማሌ ገደለ። ሶማሌም በእንትን ነው በሸሪያ ነው የሚያስተዳድሩት አብዛኛውን። ምን አሉ? የሞት ፍርድ ተፈረደበት። ከዛ በኋላ ካሳ ተባለ። ስንት ብር? የኢትዮጵያ 4 ሚሊዮን ብር። የኢትዮጵያ 4 ሚሊዮን ብር በ14 ቀን ውስጥ ካመጣችሁ ያለበለዚያ ይሞታል ተባለ። 7 ቀን ጩሄ 7 ቀን ሲቀረው 4 ሚሊዮን ብሩ ሞላ፣ ተሰጠ። ወላሂ ዛሬ ተሰጥቶ ነገውኑ ልጆ ወደ ኢትዮጵያ ገባ። እዚህ ጋር ሲከፈልም ቆይ አንዴ ሲከፈልም ከኤምባሲ በኩል ነው የከፈልኩት። ይኸውልሽ አንድ ነገር ልናገር። እዚህ ጋር እንግዲህ ስንት ዓመት ሙሉ እየሰራን ያለ ነው እኛ ነን። አንዳንድ ጊዜ ዝም ብለን ይቅርታ ወላሂ በእናንተ ላይ እንትን ማድረግ ወይ ደግሞ እንቅፋት መሆን አይደለም። አንድ ነገር ይኸውልህ ይሄ ሪከርድ ከተደረገ በኋላ የሚያመጣው መዘዝ እኔ ደርሶብኝም ስለማውቀው ነው። ማስተካከል ስላለብን ነው። እድል አልሰጥም። ሌላ ሰው ተከፍሎለት ወጥቷል። 1000 ሰው ተከፍሎለት እኮ የወጣ ሰው እናውቃለን። ይሄ ነገር ለምን አልወጣችም የሚለውን ግምት ሳይሆን እነዛን ሰዎች ጠርታቸው የደረሱበትን ነገር ማወቅ ነው ትክክለኛው መፍትሄ። እንደ ቲም ሌላኛ አስተባብረን እኮ ሰብስበን ገብቷል። የገባበትን ሪሲት እኛ አሁን ወንድም ካሊድን እሱን እኮ ነው እኛ አሁን የከናንተ እጅ መውጣቱ ምን መሰላችሁ? አሁን ምን መሰላችሁ? የገባበት ይኸውልሽ አሁን ወንድም ካሊድ ጋር ደውልለት። ስማ ወንድም ካሊድ ጋር ደውልለት። አሁን ሪሲቱን ያሳይሻል፣ ባንኩ ያስገባበትን። እኔ ጋር አለ ተስፍሽ፣ እኔ ጋር አለ። ልክልሻለሁ። በቃ ላክላት። አሁን ላክልኝና ምንድነው መሰለሽ እልክልሻለሁ። አሁን ነው የምልክልሽ። ወንድም ካሊድንም ጥራውና ኦሪጂናሉ ነው የዚሁ ጋር ከፍቶ ያሳይሻል፣ እያንዳንዱን የገባበትን። ቤተሰቦቿም በእነሱ አካውንት ተከፍቶ እንደላኩ ያሳይሻል። ምንም ይሄ የብሩ ጉዳይ ላይ ምንም የሚሄድ ነገር የለውም። መስመር እንዳይሰጥ አይደለም። እሺ አሁን ከእናንተ መውረዱን ከእናንተ እጅ መውጣቱን ብሩ ከቤተሰቦቿ የሚመለከተው አካል መከፈሉን የሚያሳይ ደረሰኝ ካለ የሚመለከተው አካል ደግሞ ለሚመለከተው አካል ከፍሏል የሚለው ደግሞ የሚመለከተውን አካል ህዝቡ እያንዳንዳችን ቪዲዮ ሰርተን ህዝቡ የመጠየቅ መብት አለው። ብሩ ከህዝብ ነው የተሰበሰበው፣ ህዝቡ የመጠየቅ መብት አለው። ለምን እቺ ልጅ ብሩ ሳይከፍል እየተጠበቀ ያለው ልጅ ሞታ አንድ ነገር ልንገርሽ፣ አስክሬኗ እስኪወጣ ነው የሚጠበቀው። አንድ ነገር ልንገርሽ፣ እቺን ልጅ እኛ ስናሰባስብ እኔ አላቃትም። ለምሳሌ ሁላችንም 2 ወር ተቀምጠን ያንን ነገር ስናደርግ ከጫፍ ጫፍ ነው ህዝቡ የሰበሰበው። ብሩ የት ደረሰ 1000 ጊዜ መጠየቅ መብት አለው። ሚሊዮን ጊዜ ስንጠየቅ ማስረጃ መስጠት አለብን። እስካገባውበት ድረስ ነው ያንን ማስረጃ በቂ ነገር አለ። አታስቡ። ለዛ የሄደበት እንዴት ነው ምናምን የሚለውን አንደኛ በአካውንቱ ያለውን ነገር ራሳቸው ቤተሰብም ይነግሯቸዋል። ይሄ ብር አለ፣ ይሄ ብር ወጥቷል፣ ይሄ ተልኳል የሚለውን እኛ ጋር ማስረጃ የገባበት ስላለ እሱን ይልክልሻል። ያለውን ነገር እሱ አይደለም አሁን የብሩ ጉዳይ አይደለም። እዛ እንደተከፈላቸው እንደደረሳቸው ኤምባሲውም ይነግራቸዋል። መግለጫ ሰጥቶ ኤምባሲው የለጠፈውን እንትንም ከሳውዲ እንትን ፔጁ ላይ ማምጣት ይቻላል። በህጋዊ እንትን የለጠፈውንም ከዛም ደግሞ የከፈሉበትን እያንዳንዱ ሰዎቹም ተከፍሎናል ያሉት ቤተሰቡን ራሱ ያሉበትን ራሱ ኮሚቴው መጥተው ይነግራቸዋል። እሱን አይደለም አሁን ልጅቷ ከተፈረደላት ለምን አትወጣም ታዲያ? ምን እስክትሆን ነው? 2 ዓመት ሆናት ከከፈልንላት። ተከፈለ ከተባለ 2 ዓመት ምን እስክትሆን ነው የምትጠብቁት ብለን ነው የዛሬ ወርም እኛም ስንጠይቅ የነበረው። ትንሽ ጠብቁ፣ ፍርዱ አልቆላት በህጉ መሰረት 13 ዓመት ነበር የተፈረደላት። 13 ዓመት ከ3 ወር ነው የሚለው ህጉ ላይ። 3 ወሩን ሳትጨርስ በየትኛውም ህግ ልትወጣ አትችሉም። ቀኑ እስኪያልቅ ድረስ መጠበቅ ግዴታዋ ነው
በሚል ሁኔታ ውስጥ ያንን ነገር ነገሩ። በቃ ልንቀይረው አንችልም። የተፈረደባት ቀኑ ላይ እኔ ዶክመንት ልክልሻለሁ ምን አይነት ነገርም እንደሆነ። ምናልባት ይህንን ነገር ስትይዢ እያንዳንዱን ሰዎች የሚመለከተውን ነገር መያዝ ስላለብን ነው። እዚህ ጋር ዝም እንትን ብለን ሀሳባችንን ያቺ አሁን ተስፍዬ መረጃ የምንፈልገው ከቤተሰቦቹ አካውንት ቀጥታ ወደ ኤምባሲ አካውንት የገባበት ደረሰኝ፣ ከዛ ኤምባሲ ደግሞ ለሟች ህፃን ልጅ ለሞተባቸው ቤተሰቦች ኤምባሲው ያስገባበት ደረሰኝ ደግሞ ኤምባሲውን እንጠይቃለን። ኤምባሲውን በኮንፊደንስ መጠየቅ የምንችለው ወደ ኤምባሲው የገባበት ደረሰኝ እጃችን ላይ ሲኖር ብቻ ነው። ያለ ደረሰኝ ዝም ብለን እሱን እኮ ነው የምልሽ። እሱንማ ደረሰኙንማ እኮ እኛ እዛ ከኢትዮጵያ የገባበትንና ወደዛ አካውንት የገባበትን እያንዳንዱን ደረሰኝ ይልክልሻል እኮ። አሁን ወንድም ካሊድ ጋር ነው ያለው እንዳለ ዶክመንት፣ እሱን ያስገባንበትን እንቅልፋተን እሱን እንልክልሻለን። ምንም ችግር የለውም። ቤተሰቧም ይነግርሻል። እዛ ገባ የሚባለው በኮንፊደንስ ኤምባሲውን መጠየቅ እንችላለን። ይህ ገንዘብ ኤምባሲው አሁን ለሟች ቤተሰቦች አስገብቻለሁ ብሎ ደግሞ ኤምባሲው ደግሞ ለሟች ቤተሰቦች እሱን ነው የምልሽ። እሱን ይነግርሻል። ለዚህ ነው ቅድም ያልኩሽ ይህንን ጉዳይ እዛ ያሉት ኮሚቴዎች አስገብተናል የሚለውም ኤምባሲም የኢትዮጵያ ኤምባሲም እያንዳንዱን የገባበትን ነገር መጥቶ እንዲነግረን እነሱም መጥራት ያልኩሽ ለዛ ነው። ሶሉሽን እየፈለግኩ ያለሁት ቤተሰቡ አለ፣ ዋናው የጉዳዩ ባለቤት፣ ከዛን ኤምባሲው አለ፣ የተከፈላቸው ሰዎች ደግሞ አለ፣ ይህንን ያስተባበሩት ኮሚቴዎቹ ሳውዲ ያሉት ደግሞ አሉ። ምን ደረሳችሁ፣ እንዴት ነው የሷ ጉዳይ የሚለውን ነገር መጠየቅ እነሱን ጋር ነው መልሱ ያለው ማለት ነው። እንዲህ ነው። ምክንያቱም እየሄዱ እየተከታተሏት ቼክ እያደረጓት ያሉት እነሱ ናቸው። እኛ አይደለንም። እኛ አስተባስበን ጨርሰናል። ስለዚህ አሁን ጉዳዩ መሆን ያለበት ልጅቷ እያመማት እንደሆነ ይታወቃል። እያመማት ያንን ነገር እስክትሞት ነው የምትጠብቁት ብለን ላይቡን ልልክልሽ እችላለሁ። ምን አይነት ነገር ጮኸን እየተናገረን እንደነበረ ማለት ነው። ላይቭ ላይ ጠርተን እስክትሞት ነው ወይ እቃ መወርወር ጀምራለች? አዎ እቃ መወርወር የጀመረችው አይምሮዋን እያመማት ስለሆነ ነው። አይምሮዋን እያመማት ስለሆነ ለብቻ አድርገዋታል። ሌላውን ሰው አታክ እንዳታረግ ለብቻ አይምሮዋን ስታ እንደገና እጅና እግሯ ታስሯል እኮ ለብቻ አድርገዋት ነበረው። ከዛን በኋላ እስር ቤት ቀየሯት። እስር ቤት የቀየሯት ከዋናው ፍቃድ እድሜዋን እንትን ስለተፈቀደላት ኦልሬዲ ሌላ እስር ቤት ሆና 3 ወሯን ጨርሳ እስክትወጣ ሌላ ቦታ እንድትሆን ደግሞ ወደነበረብችበት ተደርጓል። የምንጠብቀው አንድ ደብዳቤ ነው። ያንን ደብዳቤ ከዋናው ከኢላሞቹ ልጅ ሪሊዝ ትደረግ ተብሎ ሲመጣ ትሄዳለች። ዲፖርት ነው የምትደረገው። ስለዚህ ይህንን ጉዳይ ይዞ እንትን የሚለውን ሰው ስልኩንም እልክልሻለሁ፣ ታናግሬዋለሽ። ከዛን ውጭ ይሄን ፕሮሰሱ ምን ላይ ነው የሚለውን ነገር ዛሬ ነገ ሳይባል ያልኩሽ ሰዎች ናቸው። በቃ አሁን ይሄ ብዙ ዓመት የተለፋበት ስለሆነ ሶሉሽኑ ያለው ቤተሰቦቹ አሉ የሚመለከታቸው። እነሱን ስልካቸውን ልክልሻለሁ፣ ይመጣሉ። ብሩ ምን ያህል ገባ ምን ያህል ተላከ የሚለውን ከራሳቸው አካውንት ስለሆነ እየወጣ በከፈቱት የተላከው እሱን እነሱ ይነግሩሻል። ከኢትዮጵያ ወደ እንትን የኢትዮጵያ ንግድ ባንክ የላከበትን ዶክመንት ደግሞ አሁን በውስጥ ይልክልሻል። እዛ መድረሱን ደግሞ አምነው ኦልሬዲ ብሩ ትራንስፈር የተደረገበትን ዶክመንት ደግሞ ኤምባሲው ደግሞ መጥቶ ይነግርሻል ማለት ነው። ከከፈሉ በኋላ ምንድን ያለው ፕሮሰስ የሚለውን ኤምባሲውና እዛ የተወክለው ይህንን ጉዳይ የያዙት ሰዎች ያብራሩልናል። ሶሉሽን ይገኛል ማለት ነው። ስለዚህ ይሄ ድምፅ መሆኑን ጠልቼው አይደለም። ይሄ ይዛችሁ የመጣችሁት ነገር ሙባረክም ይህንን ሀሳብ ሰምቶ ያችን ልጅም ያደረገችው ነገር እንደ አንድ ኢትዮጵያ የእኔም ጥያቄ ነው። እኔም ነው የምጠይቀው። ከከፈሉ ተሰበሰበና ከገባ ዋይኖት ልጅቷ እስክትሞት ነው ወይ ብሩን የሰበሰብ ነው? ይሄ ነው የኛም የቲም ሌላም ጥያቄ። ግልጽ እንዲሆንላችሁ ነው። አብረን ነው የምንጠይቀው። የትም እንትን የሚል ነገር የለም። ሁሉም ነገር ግልጽ ሆኖ መጠየቅ አለበት። ይሄ ፈርተን ወደኋላ ብለን ሳይሆን ጠይቀን እንዳትተዉት እያለን ያለ ነው። እኛም ከአቅማችን በላይ ሆኖ የዛሬ ወር ብዙ እየታገልን ስለሆነ ነው። ስለዚህ ይህንን ነው ልልሽ የምችለው። ሀቡ አመሰግናለሁ። እኛም እናመሰግናለን ተስፍሽ። አሁን መሐመድ አንድ የደረሰኙን እየጠበቅኩ ነው። እልክልሻለሁ። ይኸው እየላኩልሽ ነው በኢንቦክስ። በምንድን ነው የምትልክልኝ? ኢንቦክስ ቆይ ኢንቦክስ የማየት አልችልም። እዚሁ ላይ እሺ፣ የዋትሳፕ ቁጥር ልላክልሽ እና በሱ ልክልሽ። እሺ ትነግረኛለህ እዚህ ጋር ያው እየጻፍኩልሽ በኢንቦክስ ነው እየጻፍክልኝ ያለከው? እሺ 0913 ቆይ አንዴ ቆይ እሺ ዋትስአፕ አለ ካለ እኔ ዋትስአፕ ብቻ ነው። ዋትስአፕ አለኝ 0913 ብያለሁ።
98 98 7603 7603 አሁን እልክልሻለሁ። እሺ ሀቢባ ሀቢባ ነኝ። ይሄ ነገር መቆም የለበትም። ይሄ ነገር መጨረሻውን ማወቅ አለብን። ብዙ የደከምንበት፣ ብዙ የተባልንበት፣ ብዙ ነገር የሆነበት ጉዳይ ነውና መቆም የለበትም። ልጅቷም እንደ ሰው ታሳዝናለች። 13 ዓመት ሊሆናት 2 ወር ብቻ ነው የቀራት። ረመዳን ሲያል ብዙ ሰው የተሳተፈበት ነገር አንድ ሰው ብቻውን ኃላፊነት ውስጥ ያደረገው ነገር ቢሆን ኖሮ ጥርት ያለ ነገር ይሆን ነበር። 58 ቀን ነው ላይቭ ብር የተሰበሰበው። 58 ቀን 13 ሚሊዮን ከምናምን በእናቷ በወንድሟ በአባቷ አካውንት ቀሪ ብር አለ። ስትመጣ በቼክ የምንሰጣት ለሷ ይሄን ያህል ከ38 ሚሊዮን 27 ሚሊዮኑ ወደ 2 ሚሊዮን ሲቀየር 11 ሚሊዮን ነው የሚቀረው። ወደዛ አካባቢ ብር አለ ለሷ ስትመጣ የሚሰጣት ተብሎ እኛ የምንከታተለው ከዛ ብር ላይ 1 ብር እንዳልተነሳ የምናውቀው ይሄን ያህል ነው ጉዳዩ። ቼክ እያደረጋችሁ ነው ግን እስካሁን ምንም አልተነካም። ይሄን ያህል ነው የምንከታተለው እኛ። ግን ከኛ አቅም በላይ ነው። እዛ ያሉ ኮሚቴዎች ነገሩን ለምን ዲሌይ እንደሚያደርጉት፣ ለምን ሂደው እንደማይጠይቋት፣ ለምን እንደማይከታተሉ ለኔም አልገባኝም። አሁን አንተ ደረሰኝና የኮሚቴውን ኃላፊ ተስፍሽ ላክልኝ ቁጥሩን። የኮሚቴውን ኃላፊ አቡ አፍናንን ስልክ እኔም እልክልሻለሁ፣ ተስፍሽም ይልክልሻል። ከዋትሳፕ ከደረሰኝ ጋራ እልክልሻለሁ አንዱ። እሺ አሁን ላክልኝ ዋትሳፕ። ታውቃለች ብዙ ማሜ ከቻልክ ኢትዮጵያ ስለሆንክ ወንድም ካልሄድን ጥራውና ዶክመንቱን ያሳይ። እንደዚሁም ደግሞ ለወንድምየውና ለቤተሰቦቻቸውም ንገሯቸውና ያለችበትን ነገር ምን ደርሳለች የሚለውን ከነሱ አፍም ደግሞ ስሙ። ገባሽ? ደውሉላቸው። ስልኮቹን ሁሉንም እልክልሻለሁ። የዛ ውጭም እየተከታተሉ ያሉ ኮሚቴዎችን ጥሩ ነው። አሁን ይሄ ቪዲዮ ሲደርሳቸው ነገ ይመጣሉ። ወደደም ጠላም ይመጣል። ከአቅም በላይ ስለሚሆንበት ማለት ነው። መግለጫ ሰጥተናል ምናምን ምን ደርሷል የሚለውን ከነሱ እንሰማለን እንግዲህ። ስለዚህ አሁንም መልእክቱን እየሰማችሁ ነው። ተቆርጦ የሚደርሳችሁ ከሆነ ሳውዲ ኤምባሲ ላይ የሌላን ጉዳይ ይዛችሁ እየሰራችሁ ያላችሁ ባለስልጣናትም ኮሚቴዎችም እዛ ያለውን ነገር አሳውቁን። እንደኛ መታችሁ ያለውን ነገር አስረዱና ልጅቷ የምትድንበትና የምትወጣበትን ነገር በጋራ እንፍጠን። ምንድን ነው እዛ የተፈጠረው የሚለውን አሳውቁን። እኛ እንግዲህ እየጠየቅን ስለነበረ ማለት ነው። ስለዚህ የሚመለከተውን አንድ አካል ነገሩን እና እኔ ስሙን ጠርቼ ምላሽ እንደምንፈልግ ነገር አቡ አፍናን ነው። ምንም መደበቅ የለበትም። ስለዚህ አቡ አፍናን ፕሊስ እባክህ መተክ ሌላ ምን ላይ እንደደረሰች የሌላ ጉዳይ ምን ላይ እንዳደረሳችሁ እንድትነግሩን እንፈልጋለን። ሌላ ከመሞቷ በፊት ሞት አፋፍ ላይ ናት እና እባካችሁ ከመሞቷ በፊት እንድረስላት። ሳትሞት ትውጣ ከዛ እስር ቤት። ያ አድርሱልን ይሄንን። እሺ አሁን ደረሰኙን ላኩልንና እኔ ደረሰኙን እውነት እልክልሻለሁ። እኔ መስጊድ ስለሆንኩ ነው። አሁን ከላይ ወጣው። አሁን እልክልሻለሁ። እዛው እልክልሻለሁ። እሱን ማሳየት ስላለብኝ ነው። እሺ አሁን እልክልሻለሁ። ወጣው እኔ። እሺ በ1 ወር ትፈታለች። ይህ ብር ከሞላ ብላችሁን አልነበር ወይ የተናገራችሁት? ነበር። አሁን 3 ዓመት ሆነው 2023 ነው ብሩ የተሰበሰበው። አሁን 2026 ገብቷል። እንግዲህ እቺ ልጅ ብትሞት አረቦቹ እውነት ተከፍሏቸው ከሆነ ገንዘቡ በአካውንታቸው ገብቶ ከሆነ በነፃ በሉ ማለት ነው። በነፃ የኢትዮጵያን ሕዝብ ብር አረቦቹ በሉ ማለት እኮ ነው። ልጅቷ አሁን ሞት አፋፍ ላይ ናት። አይምሮ አንስታለች። እጅና እግሯ ታስሮ ነው እስር ቤት ውስጥ ያለችው። አይምሮ አለቆ መጠበቅ ባይዘው አይምሮን ያስለቅቃል። ለምን አንድ ሰው ነገ ትወጣለህ ዛሬ ትወጣለህ ተብሎ ተስፋ ተሰጥቶት ከዛሬ ነገ እየጠበቀ ያ ቀን ሳይደርስ ሲቀር ይለቃል አይምሮ። አይምሮ አለቆ እጅና እግሯ ታስሮ አሁን እስር ቤት ውስጥ ይህንን ያየች ኢትዮጵያዊ ናት። ደውላ እባካችሁ እንድትሞት ድምፅ ሆኗት ከዚህ ስቃይ እንድትድን ደረሰኝ ላክልኝ። ይሄ ደረሰኝ ነው። እሺ ላንብበው። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ
ኤምባሲ ሪያድ ይላል። ለቆንጽላ ጉዳዮች ዳይሬክተር ጄኔራል ጽህፈት ቤት ለመካ ጉዳዩ ለወይዘሪት ሌይላ ኑር ሰቦ የተሰበሰበ ገንዘብ ወደ ኤምባሲው አካውንት እንዲተላለፍ መጠየቅን ይመለከታል። ከላይ በርዕሱ እንደተጠቀሰው በታህሳስ 24 ቀን 2016 በደብዳቤ ቁጥር ተብሎ የደብዳቤ ቁጥር ተገልጾ በሳውዲ አረቢያ በአል ራጅሂ ባንክ በተከፈተ አካውንት እስከ ቀን 1/1/2024 ድረስ ስለ ወይዘሪት ሌይላ ኑር ሰቦ የተሰበሰበ ገንዘብ ብሎ ይሄ ቁጥር 254,531 ሪያል 254,531 ሪያል ከ91 ሳንቲም ብቻ መድረሱን ማሳወቃችንን በሀገር ቤት የተሰበሰበው ገንዘብ በአስቸኳይ ወደ ሳዑዲ ወደ ተከፈተላት አካውንት እንዲተላለፍ መጠየቃችን ይታወሳል። ይህን ተከትሎ የተሰበሰበው ገንዘብ ለተጠቀሰው የባንክ አድራሻ በሪያድ ኤምባሲ የባንክ አካውንት በኩል መተላለፍ ያለበት መሆኑን በበላይ አመራር በ1/5/2016 በተሰጠው መመሪያ መሰረት የሪያድ ኤምባሲ የባንክ አካውንት ቁጥር ተብሎ የኤምባሲው ባንክ አካውንት ተገልጿል። ይህ እንዲገባ ይሄ እኮ ደረሰኝ አይደለም፣ እንዲገባ የተጠየቀበት ወረቀት ነው። ኦኬ፣ ቀጥሎ ደግሞ ሌላ ላከልኝ። አሁን ይህ ምን ይላል ግን 254,000 ነው የሚለው። ሀቡዬ ይኸውልሽ ላስረዳሽ 254,000 በሪያል አካውንት በልጅቷ የሞት ፍርድ የተፈረደበት አካውንት ክሬት ተደርጎላታል። መንግስት 2 ሚሊዮኑ ሲገባ የሚዘጋ ማለት ነው አውቶማቲካሊ። ህዝቡ ሲተባበር እዛ ሪያድ ያለም በካሽ ቀጥታ እዛ አካውንት ላይም አስገብቶ ነው። ያኛው አካውንት እዛ መንግስት የከፈተው ነው። ሶ እንዳለ ኢትዮጵያውያን ደግሞ ሀገር ቤት በሰበሰቡት ብር እንዳለ ኢትዮጵያውያን በኢትዮጵያ ባንክ ስላስገቡ 250,000 ሪያል በካሽ እዛው አካውንት ተሰብስቧል። የቀረው ብር ደግሞ ከዚህኛው ከተሰበሰበው 38 ሚሊዮን ላይ ኮንቨርት ተደርጎ ገባላቸውና 2 ሚሊዮን ሞላ። 13 ሚሊዮን 11 ምናምን ሚሊዮኑ ትርፍ አለ። ያ ነው ሁለት አካውንት የመሰለሽ። አንደኛ ወይ በተከፈተበት ዞሮ የኢትዮጵያ ብሩም ተገልብጦ ወደ ሳውዲ ይሄ ወደ ተባለው አካውንት ነበር የሚገባው። ህዝቡ ሲሳተፍ ሳውዲ ያለ በራሱ ብር እዛ አካውንት ላይ ያስገብቶ 254,000 ሪያል በካሽ እዛ ላይ ገባላቸው። የጎደለው ብር ነው ከኢትዮጵያ። ዶክመንቶቹ ብዙ ናቸው። ይልክልሻል። ወንድም ጋር ቢመጣልሽ እያንዳንዱን ዶክመንቶች ያሳይሽ ነበረ።